يلا قومي قومي السلام قومي، انا ما ابغى امسكك. قومي يلا قومي 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 يلا اقول قومي السلام قومي خلاص قومي. أنا سهر كلنا مسحورين. قومي يلا قومي قومي حبيبتي قومي يلا. أوكي يلا سهر يلا قومي. السلام كفاية تمثيل. قومي يلا السلام يلا قومي. والله دقع الشرطة. قومي السلام قومي. በዚህ ሰዓት እንኳን ሹርጣ የፈለገች ነገር ብትጠራ ለሷ ምኗም አይደለም ማለት ከራሷ ጋር አይደለችም። አላህ ሱብሃነሁ ወተዓላ አፍያ ያደርግሽ። በሰው ሀገር እንደዚህ መታመም ቀላል አይደለም። ያ አላህ ስደተኞችን ምንም ነገር እንዳይነካቸው። ወላሂ እንደ ስደት እንደዚህ አይነት ህመም ከባድ ነው። እንደዚህ አይነት ህመም መፈተን፣ እንደዚህ አይነት ሁኔታ ላይ መሆን እንደዚህ የሚከብድ ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀገሬ ልጆች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እቺ የምትመለከቷት እህታችን እንደ ማንኛውም ሰው ሰርቼ እለወጣለሁ ብላ ነበረ ከሀገሯ የወጣችሁ። ነገር ግን እንደሰማችሁት መግቢያ ላይ እኔ ስህር ተሰርቶባት ይሁን እንጂ አሰራም ነው እያለች ያለችው። በቃ አሰራም በቃ እንደዚህ ሆና ትቃራለች ምናምን እያለች ከፊት እያስለፈለፋት ሰምታችኋል። አረቧ ግን የሆነ ስብስብ አድርጋ ለመያዝ ሁሉ ተጠይፋት ማ አግደረም ሰኪክ ምናምን ትላታለች። በቃ ሰብሰብ አድርጋት የሚቀራባትም ሰው መፈለግ ብቻ። የሰው ሀገር ስትሆኑ ከባድ ነው ነገራቶች ሁሉ በጣም በጣም በቃ እንደራሳችሁ የሚሆንላችሁ ሰው የለም። ስብስብ የሚያረጋችሁ ሰው የለም። በዚህ በላጥ ለምን አትንኮባለልም? ራሷን ሁላ ብትጎዳ ያላት አማራጭ ሹርጣ መጥራትና ለሹርጣ መስጠት እንጂ እሷ ሰብሰብ አድርጋ ይቀራባት ይሄ ነገር እንደዚህ ሁና ነው ይሄ ነገር እንደዚህ ሊሆን ይችላል ብላ ራሱ ሰብሰብ አታደርጋትም። በቃ እንደዚህ አይነት ህሊና የላቸውም አረቦች። ብቻ አላህ አፍያ ያደርጋት ከእንደዚህ አይነት በሽታ አላህ ሱብሃነሁ ወተዓላ ይጠብቃችሁ። በተለይ ስደት ያሉ እህቶቼ ሀቂቀታን በቃ እኔ እንጃ ስደት ላይ የምፈራው ነገር ቢኖር እንደዚህ አይነት በሽታ ላይ መውደቅ ነው። በቃ ከምንም በላይ የሚያስፈራው። ምክንያቱም እነሱ እንኳን እንደዚህ እስከሚጥላችሁ ይቅርና ትንሽ ነገር የሆነ ትንሽዬ እንከን ነገር ካዩባችሁ እንዴት እንደሚሆኑ በቃ ራሳቸው ላይ ዘሎ ወደ እነሱ የሚተላለፍ ነው የሚመስላቸው። በቃ ስጋታቸው ይሄን ያህል ነው። በቃ ምንም ልጆቻቸው ሲሆን የራሳቸው ቤተሰብ ቢሆን እኮ ሰብሰብ አድርጎ የሆነ መፍትሄ ይፈጥራሉ። ሰራተኛ ላይ ሲሆን ግን ይጠየፉና በር ይዘጉባቸዋል፣ በር ይቆልፋሉ። ከዛ በኋላ ፖሊስ ነው የሚደውሉት። ከዛ ፖሊስ ጋር ስትሄዱ መርፌ ይወጋቸዋል። እንደዚህ አይነት በሽታ ደግሞ ጭራሽ መርፌ እንዲነካው አይፈቀድም ማለት ጥሩ አይደለም፣ ይቀብረዋል ይባላል። ብቻ ለዚች ልጅ አላህ ሱብሃነሁ ወተዓላ ይድረስላት። እኔ የምላችሁ ነገር ስደት ላይ ሆናችሁ ብዙ ሀሳብ ብዙ ጭንቀት በቃ የሆነ ነገር እንዳታበዙ። ወላሂ በጣም ከባድ ነው በዚህ ጊዜ ላይ። በዛ ላይ እንደዚህ የሆነ በቃ አንዳንድ ሰዎች እንዳትሰሩ እንዳትለወጡ ጥሩ ደረጃ አሁን አረብ ሀገር ሂዶ መስራትና ያ መለወጥ ትልቅ ነገር በቃ የኢትዮጵያ ሰው እንደ ትልቅ ነገር አድርጎ ያስበዋል። አረብ ሀገር ማለት እኮ ግርድና ነው፣ ጎንበስ ብሎ መስራት ነው፣ ለሰው ቤት ሽንት ቤት ማጠብ ነው። ይሄ እንደ ትልቅ ነገር አድርጎ አስቦ የሰው ልጅ ሂዶ ሰርቶ እንዳይለወጥ ድግምት፣ ስህር፣ የተለያየ ነገር ያሰራል። ሱብሃንአላህ እኔ እንደተረዳኋት ከሆነ እቺ ልጅ እንደዚህ አይነት ነገር ተሰርቶባት ምን አለበት እስኪ ሽንት ቤቱ እንኳን እንደው አልፎላት እንኳን አጥባ እንኳን ቢያልፍላት ምን አለበት? አሁን ምን ችግር አለው? ወይኔ ወላሂ እኔ በቃ በጣም ከሚያስጠላኝ ነገር ምንድነው የሰው ልጅ ሰርቶ ለፍቶ እንዳያልፍለት በቃ የሆነ ነገር የሚያረጉ ሰዎች በሀያት የሚያስጠሉኝ ነገሮች ማለት ነው። ምን ችግር አለው? የፈለገ ሰው ቢያልፍ ለምንድን ነው መልካም ልብ የሌለን? ለምንድን ነው ቅን ነገር ማናስበው? ለምንድን ነው ሰዎች ከኛ የተሻለ ህይወት ኖሮ የተሻለ ደረጃ ኖሮ ደስተኛ ሆኖ እንዲኖሩ ማይፈለገው? ግን ለምንድን ነው በቃ እንደዚህ አበላሽተው እንደዚህ አድርገው በቃ የሆነ ሀያታቸው ብልሽልሽ ብለው እንደዚህ ታመው እንደዚህ እንዲሆኑ ፈልገው ሆን ብለው ስህርና ድግምት የሚሰሩ ሰዎች ግን ህሊናቸው እንዴት ነው የሚፈቅድላቸው? እንዴት ነው በቃ እሺ የሚላቸው? እንዴት ነው በቃ የሚቀበላቸው? የሆነ ህሊናቸው ሳያቆሳቸውም ወይ ሰላም አይነሳቸውም ወይ? ወላሂ እንጃ ብቻ ላኢላሃ ኢለላ በጣም ከባድ ነው። እስኪ ለአላህ ብላችሁ እንደዚህ አይነት ነገር ተው። በቃ የአረብ ሀገር ስራ ማለት እኮ ልፋት፣ ድካም፣ እድሜን መጨረስ፣ እንደ ሻማ መቅለጥ፣ እዛ ጋ ከሰው የበታችሁ ናችሁ። በቃ አንዴ ስትጠሩ ለሶስት አቤት ምን ልታዘዝ እያላችሁ ጭንቀት ላይ ሆናችሁ የምትሰሩ ስራ እኮ ነው። በቃ
ያኔ ያላየው ሰው አይረዳውም። ያየ በስተቀር ያላየ ሰው በቃ እንዴት ተንደላቃችሁ የምትኖሩ ብሩን የምታፍሱት የሆነ ተጠርጎ የሚታፈስ ነው የሚመስለው። አፈርድሜ በልታ እኮ ነው አንድ የመዳም ቅመም አፈርድሜ በልታ ላቧን ጠባ አርጋ በቃ ጊዜዋን ሰዓቷን ምኗ ሁሉ ነገሯን ከእድሜዋ ከሁሉ ነገሯ እኮ መስዋዕት አርጋ ሀያቷን ለመቀየር ቤተሰቦቿን ለመቀየር እንኳን ከቤተሰብ አልፋ ለብዙ ሰው የምትደርሰው ያ ማለት አፈርድሜ እዛ ጋር እየበላች ነው። የእንቅልፍ ሰዓት እንደፈለገ አሁን እዚህ ጋር የሚተኛ ሰው እዚህ ኢትዮጵያ እንደፈለገ የእንቅልፍ ሰዓት ተኝቶ ጨርሶ ይነሳል። እሷ ያንን እንኳን የእንቅልፍ ጊዜ ብቁ ሰዓቷን ተጠቅማ ተኝታ ረፍት የፈለገችውን ያህል አግኝታ እንደ ኢትዮጵያ ሰው የምትነሳ አይደለችም። በቃ የሆነ ደንግጣ አላርሙ ሲነሳ 10 አስደንግጧት የምትነሳ በቃ 10 አላርሙ እንኳን 10 ደቂቃ እኔ እንደዛ ነበር የማረገው። አላርም ሰዓት የምነሳበት ሰዓት ሲጮህ በቃ 5 ደቂቃ ብዬ በዛው አሁንም 5 ደቂቃ ጨምራለሁ። ግን ካዩኝ አለቀልኝ በቃ ያ ማለት ምንድነው? እንቅልፍ እንደፈለገች ሳትጠግብ ነው የምትነሳው። ለምን? የሰው ቤት ነው፣ ከባድ ነገር ይጠብቃታል። እኔ አንድ እማቃት ልጅ አለች እዛ ሁና የእንቅልፍ ሰዓት የምትነሳበት ሰዓት ካለፈ ሴትዮዋ በካሜራ አይታ የስራ እንትኗን በደሞዟ ማለት ነው በዚህ ቀን በዚህ አካባቢ እንደዚህ እንደዚህ ብላ ካሜራውን አውርዳ በሰዓትሽ ከእንቅልፍሽ አልተነሳሽም ብላ በእንትኗን የምትቆርጥባት ደሞዟን የምትቆርጥባት ልጅ አውቃለሁኝ። የአረብ ሀገር ማለት ይህ ህይወት ነው። እስኪ አረብ ሀገር የወጡ ሰዎችን እንደዚህ አይነት ነገር ከማድረግ እስቲ ተቆጠቡ። ማንኛውንም ሰው አረብ ሀገር ሚሄድ የትም ይሄድ ይለፍለት፣ እስኪ ይለፍለት። በቃ ይህንን ነገር ተንኮል ከመስራትና እነዚህን እህቶችን እንደዚህ ከማበላሸት በቃ እናንተም ሰርታችሁ ለመለወጥ ሞክሩ። በቃ ያን በጠሪቁ እንደፈለገ ሆኖ ምንም ሆኖ ጥሮ ግሮ ይለፍለት። ልክ እናንተም ደግሞ ሰርታችሁ ጥራችሁ ግራችሁ እንዲያልፍላችሁ አድርጉ። በቃ የሰው ሀያትን አታበላሹ። በተለይ እኮ እንደዚህ አይነት ነገር የሚሰሩ ሰዎች ከሩቅ የመጡ ሰዎች አይደለም። ወላይ ቤተሰቦቻችሁ፣ የቅርብ ወዳጆቻችሁ፣ ጓደኞቻችሁ ምናምን ነው በተደጋጋሚ የሚታየው ማለት ነው። ከሌላ ቦታ እንደዚህ ከሩቅ የመጣ ሰው አይደለም። ግን የራሳችሁ ሰው ሆኖ ወዳጃችሁ ሆኖ ወይ ጓደኞቻችሁ ሆኖ ምናምን እንደዚህ አይነት ነገር እንዴት ነው ለህሊናችሁ ተቀብላችሁ እንደዚህ የሰውን ልጅ የምታበላሹት? አላህ ሂዳያ ይስጣችሁ፣ አላህ ቀልብ ይስጣችሁ። እስኪ ለሁሉም አላህ ይክፈትለት ብላችሁ ከንጹህ ልባችሁ በቃ የሆነ ጥሩ ነገር ተመኙ ለሰው ልጅ። ወላሂ ለአንድ እህቱ ለአንድ ወንድሙ ኸይር ነገር የተመኘ አላህ በዛው እጥፉ ነው ለዛ ሰው ደግሞ ኸይር ነገር አላህ የሚወፍቀው። እና ኸይር ነገር እንመኝ፣ የሰውን ሀያት የሰውን ህይወት አናበላሽ ልላችሁ ነው ወዶችዬ። ለዚችም ልጅ ዱዓ አድርጉላት። ምን እንደነካት እንዴት እንደሆነች በሰው ቤት ተመልከቱ። አሁን በዚህ በላጥ እንደዚህ ተዘርግፋ ያው እሷም ተጠይፋት ማ አግደርም ሰኪ ጉሚ በተሰል ሾርጣ ምናምን ስቡነላህ ወኒዕመል ወኪል። በቃ እኛ እንደዚህ ነን። በቃ አፍያ ሲኖረንና መንቀሳቀስ ስንጀምር ብቻ ነው አረቦች የሚፈልጉን። የወደቅን ቀን ግን እንደዚህ በካሜራ እያነሱ ለፖሊስ እንደውላለን ነው የሚሉት። እና ራሳችሁን ጠብቃችሁ ስራችሁን ስሩ ለማለት ነው ውዶችዬ። ለሰው ልጅ ደግሞ መጥፎ አታስቡ ለማለት ነው። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰላም አሌይኩም ወረሕመቱላህ